ያንቺን ይቅርታ ተቀብያለሁ። እኔ ትሻለሽ በቃ አሁን እየሰማሽ ነው። ሄርሜላ ትመጣለች። ሌላ ነገር ነው የሚመስላት። ትምጣ፣ ሁሉን ነገር አስረዳታለሁ። ለሷ የሰማሽ ነው። አትፈጥሪም። በእግዚአብሔር እኔ እረፍት ማድረግ ነው የምፈልገው። እረፍት ማድረግ ነው የምፈልገው። በቃ ጥራልኝ። እሷን እንደ ሂጂ በቃ ሂጂ። ከቻልክ ጥራልኝ። እሷን ነው ማናገር የምፈልገው። ምንድን ነው ቆይ አንቺ ከምን ፈልግ? እንደውም እሷ ከዚህ በፊት ምን ብላኛለች መሰለኝ? ለማጋጨት ነው ወይ? ከማንም ጋር አላጋጭም። ነገር ግን ምን ብላኛለች መሰለኝ? የአንቺ ፍላጎት ከሆነ ከህይወታችሁ እወጣለሁ ስላለችኝ እንደውም ፍላጎቴ እንደሆነ ላጋፍ ፈልጋለሁ። ጥራ ረፈደ። ብዙ ነገሮች ተቀይረዋል። አሁን ረፍዷል። በሁለት ሳምንትና በአንድ ሳምንት ውስጥ ምንም ነገር እንደለምንሽ ነው ወይ የጠበቅሽ የነበረው? አለምንሽም አሁን የእኔም መመለስ እንደዚህ አይተክ ሊሆን ይችላል። አንተ እንደዚህ እንደሆን እየሆንክ ያለው በደንብ ጠንቅቄ አውቃለሁ። አንተ አታውቂኝም። የድሮውን አብርሃም አታገኙም። ገባሽ? በደንብ ነው የድሮውን አብርሃም ልታገኙ አትችይም። እኔ አልፈልግም በዚህ ሰዓት በቃ መብቴ ነው አይደለ? መብት አለኝ። ማንም ያስገድደኝ አይችልም። ማንም አያስገድደኝ። በቃ ወደሽና ፈቅደሽ ነው 80ሽን ቀደሽ ዛሬ ላይ ራስሽን ላይ ዛሬ ነው እንዴ? ቆይ 80 በቀደ ታየክ ዛሬ ነው እንዴ ታየ እንዴ? ከዛ በኋላ እኮ ብዙ ነገሮች ተፈጥረዋል አይደል እንዴ? ራስሽን ላይ ትገኙ ነው በቃ ተይኝ። በእግዚአብሔር እንዴ ምን ልሻል? አንቺ ምን አድርገው ነው የምትይኝ? በጣም ብዙ ጊዜ ለምን ተከተለሽ የመጣሽው? እሺ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው። ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝም እንዴ? ሶስት ቀን የሚሆን አንድ ቀን አላውቅም። እሱን ሶስት ቀን ብለህ አልነገርከኝም። ግን ደግሞ እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደ በቀደም መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን? ብዙ ማስተካከል ያለብን ነገር። እሺ ነገ እመጣለሁ። በቃ ሂጂ። ነገ እመጣለሁ። አዲስ አበባ እንገናኛለን። እንዲህ በቃ እኔ ደግሞ እዚህ ነው ጨርሰን መሄድ እንፈልጋለን። ሲጀመር የመጣሁት እሱንም እንዴ ነገ እመጣለሁ። አዲስ አበባ እንጨርሳለን እንጂ በቃ ሲጀመር የመጣሁት ማለት ነው። ስማሽ ነው። ሂጂ በቃ ስማኝ። ሲጀመር እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንድንሄድ እንጂ ብቻ ልመለስ አይደለም። ኧረ እባክሽ እኔ የሆነ ነገር የምታነሺው ነገር ነኝ እንዴ? ብድግ አድርገሽ ይዘሽ የምትሄጂው በራሴም እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። ገባሽ? እርግጠኛ ነህ ግን በራስህ የምትንቀሳቀስ ሰው ነህ? እስከዛሬ ድረስ ግን ብዙ ሰው ነው ህይወት ውስጥ እየገባ ነገሮችን ረን ሲያደርግ ያየሁት። በራስህ ስትንቀሳቀስ አላየሁም። ግን ደግሞ ከአሁን በኋላ በራስህን በደንብ እንድትንቀሳቀስ አይቱን ይሄ እድል ይመስለኛል። አመሰግናለሁ። ስለሰጠሽ ምግብ በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሁን ግን ምንም ነገር አልፈልግም። ሂጂልኝ በቃ በሰላማዊ መንገድ እንደመጣሽ በሰላም ሂጂ በቃ። ለምን ሂጂ? አልጨረስኩም ማለት ዝም ብዬ እሄዳለሁ እንዴ? የመጣሁበትን በነገር ላይ እኔ የመጣሁበትን ጉዳይ ሳላሳካ በፍጹም ከየትም ቦታ መሄድ ደስ አይለኝም። አልፈልግም። ሰው ከሰው ለማጣላት አሁን ደግሞ እኔ እና እሷን ለማጣላት ነው የመጣሽው? ለምን ትጣላላችሁ? ለምን ትጣላላችሁ? ሲጀመር እኮ እሷ እወጣለሁ ብላ በአፏ ደጋግማ የተናገረ ሴት ናት አይደል እንዴ? ሰው ያኔ ነበር አረወሰ የምችል የነበረው። አሁን ግን ብዙ ነገሮች ተቀይረዋል። አልተቀየሩም። ተቀይረዋል። በአንድ ሳምንት ምንም ሊቀየር አይችልም። ይቀየራል። ብዙ ነገር ይቀየራል። አይደለም በአንድ ሳምንት በአንድ ደቂቃ ብዙ ነገሮች ይቀየራሉ። ገባሽ እንዴ? እኔ እኮ አውቃለሁ። እየተለማመጥኩሽ እንድትኖሪ ነበር የሚፈለግሽው ነበር ወይ? አታውቂኝም። ጠንቅቄ አውቃለሁ። እኔ የድሮ አብርሃም አይደለሁም። ያኔ አጃጃልሽኝና ያኔ የተጫወትሽብኝ ይበቃሻል። ዛሬ ግን ድጋሚ አትሸውጂኝ። ጨርሻለሁ። እኔ አልጨረስኩም። ይኸውልሽ እየሰማሽ ነው። ሌላ ነገር እንዳይፈጠር ያለውት እኮ እሺ፣ ሌላ ነገር ሊፈጠር ካልፈለግ በሰላም ሂጂ። ተቀየረምኩሽ ነው። በሰላም ሂጂ በቃ። አትለምነኝ። አልሄድም። ምንም ነገር እዚህ ሊፈጠር ማትፈልግ ከሆነ በስነ ስርዓት አናገረኝ እኮ። በስነ ስርዓት አናገርኩሽ ሩታ በቃ። እኔ አልፈልግም። እኔ ሰው ልጅ በግዳጅ ኑሮ ይኖራል እንዴ? አልፈልግም። ይኸውልህ በጣም በብዙ መንገድ እኔን ስትረብሸኝ እኮ በግዳጅ ምናምን ብዬ እኔ አንተን እንደዚህ አላልኩም። በሚገርም ሁኔታ ምንም ማስመሰል አይጠበቅም። ለሱ በቀል ነው ወይ? ምን በቀል ነው? እና ታዲያ ኦኬ፣ አንተ ከዚህ በፊት እያረክ የነበረው ነገር በቀል ነው። እኔም እንደዛ መመልስልህ ነው የሚመስለው።
ምን አይነት ደረቅ ነሽ? በእናትሽ እኔ ደረቅ አይደለሁም። በደንብ ደረቅ ነሽ እንጂ በእውነት አይደለም። እንዴ ሰው አልፈልግም እያለ በግድ አብረን ኑር ይባላል እንዴ? አልፈልግም፣ በቃ እኔ አሁን ላይ አልፈልግም። በቅቶኛል። በቃ ሁሉ ነገር ጨርሻለሁ። በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም ሩታ። ያስታውቅባል ነገር እኮ ምንም የሚያስታውቅብኝ ነገር የለም። እሱን ደግሞ ቀስ በቀስ ሁሉንም ነገር ታየዋለች። እና ወይስ ቀለበት እስካደርግ ምናምን ነው የምጠብቂው? ምንም ብዬሽ አላውቅም። ገብቶሃል አይደለ? እዛ ቤት ውስጥ ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። ምንም ብዬሽ አላውቅም። ተረጋጋ። የምታደርገው ነገር ገብቶኝ ስናገር እንዴት ነው ታስቆመኝ? አትሞክር። በቃ ሁሉንም ነገር በግልጽና ስለማውቀው ስለምረዳ ነው አይደል? እንዲህ ብትሆነው ቤትም አልመጣም። ልጄንም ውጭ ተገናኝተን ሻይ ቡና እያለን ታሳየኛለሽ። አለቀ በቃ። ይሄ ነው በቃ የሚሻለው። ኧረ እኔ ቤት አትምጣ ብዬሽ አልከለክልም። ችግር የለም አልመጣም ከዚህ በኋላ። እንደዛ አይነት ስሜት ከተሰማሽ ላንቺ እንደዛ አይደለም ብትመጣ ማለት ነው። ልጅን አይተህ ነበር መውጣት የምትችለው። ግን እኔ ጋር የሚመጡትን ሰዎች ቆመህ ምናምን ትከራከራለህ፣ ትደባደባለህ ምናምን። ይሄ ነገር እያስደበረ ነው ብዬ እኔ ስሜትን አንደርስታንድ አድርጌ ወደ አንተ ስመለስ አንተ ደግሞ እንደገና ሌላ ነገር ለማድረግ እየሞከርክ ነው። ገባህ አይደለ? ድጋሚ ደግሞ እኔ አሁን ወደ ሌላ ጋር ወይም ደግሞ የራሴ ህይወት ብዬ ብጀምር መተህ እንደዚህ መሆን የማይቀር ነው። አልሆንም እያልኩሽ እኮ እኔ ነኝ አይደል? እኔ ነኝ አውቃለሁ። ከዚህ ግቢ አልሄድም። እሺ እንቀይርኛ ቤት ሌላ ቦታ እንሂድ። የትም ትሄድ፣ እኔ እከተልሃለሁ ከዚህ በኋላ። ለምን የምትከተይኝ? ምን አለሽ? ምን ይቀርሽ? ያንተን ስሜትና ፍላጎትን ስለማውቅ። እሺ ትሰሚኛለሽ? እሺ በቃ ነገ እናውራሽ። ወደ ተረጂም ትልቅ በእናትሽ ነገ እናውራ። በቃ ነገ እኔ አውራሻለሁ እኮ። ነገ ማውራህ ግን ማለት ነው ነገሮችን እርግጠኛ ሆነክ ወደ እኔ ጋር እንደምትመለስ እና እንደምትመለስ ስሰማ ብቻ ነው። አዋይ ካልክ ግን ይበጠበጣሉ፣ ግቢው ይበጠበጣል። ኤቭሪቲንግ አይ ዶንት ኬር። ስለምን ነገር አይመለከትም። ግቢውም እንዲበጠበጥ ማትፈልግ ከሆነ እኮ እመለሳለሁ። ነገ እንገናኛለን። ሂጂ። እመለሳለሁ ወደ አዲስ አበባ። ወደ አዲስ አበባ እመለሳለሁ። ነገ እመለሳለሁ እኮ ነገ ትመለሳለህ። ነገ ስትመለስ ደግሞ የምትመለሰው ሻንጣህን ሁሉ ነገር ይዘህ ወደ ቤት የምትገባ ሲሆን ብቻ ነው። በዚህ ከተስማማን ከዚህ እሄዳለሁ። በዚህ ከተስማማን ከዚህ እሄዳለሁ። ከዚህ አካባቢ እሄዳለሁኝ። ዛሬ እጁ ያድርግ። ከዛ በኋላ ነገር ወደ ቤት። አይ ካልክ ግን ነገሮች እንዲቀየሩ ወይም እንዲረበሹ እፈልጋለሁ። ግቢው ይበጠበጣል ካልክ እኔ ላደርግ ያሰብኩትን ነገር ከማድረግ ወደ ኋላ አይደለም። ምን ተፈጥሮ ነው ያለሽ? በእግዚአብሔር በጣም ግልጽ ነው ተፈጥሮ። ምን ተፈጥሮ ነው ያለሽ? እኔ እኮ በጣም ግልጽ፣ ለማንም ግልጽ ነው ተፈጥሮ ነው ያለሽ። ምን ግልጽ? ማለት በጣም ግልጽ እኮ ነው። ሰው ላይ የሰው ህይወት ላይ መቀለል ነው ግን ቆይ ማን ህይወት ላይ ነው የቀለድኩት? እኔ እኮ አንተን እንደዚህ ብዬ አላውቅም። በጣም የሚገርመው ማለት ነው ምንም ነገር አድርጌ አላውቅም። ምንም ቀልጄ አላውቅም አንተ ህይወት ላይ። አንተ ነበርክ እኔ ህይወት ላይ በጣም ስትቀልድ የነበርከው። በቃ ታዩ እኔ አሁን ነገር ማንሳትም ማውራትም አልፈልግም። አልፈልግም። አሁን ያንን ሁሉ ነገር ትቼ ኦኬ ይሁን ብዬ ስለተቀበልኩ በቃ እኔ አልፈልግም። በቃ አሁን ስላለፈ ነገር ማውራት አልፈልግም። በቃ መኮራቱ ነው። አልፈልግም። በቃ ልብን አውቀዋለሁ። ብዙ ሂጂ፣ እመጣለሁ ቤት ቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁኝ። ከዛ አብረን እንኖራለን። እሺ በቃ አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። ችግር የለም። አስገድደሽ እንደምታኖሪኝም እናያለን። ቤት እመጣለሁኝ። አይ ወደ ሌላ ነገር መግባት አልፈልግም ስላልክ ሁለት ምርጫ ይኖርሃል። እመጣለሁ። ሁለት ምርጫ ይኖርሃል። ይህ ምን እና ምንድን ነው? ግልጽ ነው ማለት በቃ ግልጽ ነው። ወይም ደግሞ አስበህ ያደረሰበት እሱ። አሁን ግን መሄድ እችላለሁ እኮ እንዲያው ቅድመሽ እኔ አልሄድም። እንዴት? ኧረ እኔ አልሄድም። እዚህ ጋር ብዙ የሚቆይበት ለምን ሄዳለሁ? ነገ ከመጣ ከቤት ሄዳለሁ አላልሽም? እንደ እንጂ ያመጣው ጥሩ። እሺ በቃ ዛሬውኑ እመለሳለሁ። ችግር የለውም። አስብበት በደንብ። እሺ እያሰብኩበት አይደለም። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ በጣም እያንተፈሰሰው ነው። እያሰብኩበት ነው። በጣም እያሰብኩበት ነው። እኔ የምፈልገው እሱ እንዳሰብኩበት ነበር አለ። በቃ አስቤያለሁኝ። ነገ ውሳኔ ነው አዲስ አበባ ላይ። እሺ ይሄ ሰው ሀገር ነው ያለ ነው። ስለዚህ ይዚ በቃ እሺ። አንተ ሂድ መጀመሪያ። እኔ ከቤተሰቦቼ ጋር ያለኝ ነገር ጨርስ። አንተ ሂድ፣ ከዛ ሄዳለሁ። ተስማማን? ጨረስን አይደል? ለምሽ ትመጣ ግን እዚያ እንዳለሽ መኮራቱ ነው
እኔ እንጃ አሁን ኩራት እያለው ነው መሰለኝ